እማዬ እኔ እንኳን መሄድ አይቀርም ግን የሆነ ማናግርሽ ነገር አለ። እሺ ቤዛ ምንድነው እሱ? ብዙ ነገር ነው እማዬ። ያው እናቴ ታውቂለ እናቴ ታማለች። አሁን ደግሞ የምሰራው ስራ የለም። ስለዚህ ያው እናቴ ሲሻላት ሰርቼ ይመልስልሽ ትንሽ ብር ላስቸግርሽ ነበር። ወይ ቤዛ ቀደም ብለሽ አትነግሪኝም ነበር? እኔ እኮ ሁሌ ነው የማስበው እንዴት ሆና ይሆን እያልኩኝ። ብሩን አበድርሻለሁ ግን ሰርተሽ ትከፍያለሽ። እናትሽን ፈጣሪ ማራት። አሚን አሚን። ዳይመን ምንድነው ሻኪራ እንዴ? ልቤ ልታስተፊ ነው እንዴ? ቆይ ጠፍተክ ነው ደግሞ? ምን ሆነሃል? ምን ሆነ ነው የምትደነግጠው? ምን ነው ሩታዬ ችግር አለ እንዴ? ጭራሽ ነኝ ችግር አለ ወይ? ቆይ ምን ሆነሃል? ምን ሆነ ነው? ምንም አልሆንኩም። ይልቅ ቤት ዴቭ አለ? የለም አደኝ የተሰናበታት ነው። ቆይ መቼ ሊሄድ አስቦ ነው? አንተም ትሄዳለህ የተባለው እውነት ነው እንዴ? አዎ በቃ እኔንም ይዛችኝ ሂዱ። አይ አንቺ እዛ ምን ታረጊያለሽ? ምንም እኮ አሰሪ እንዴት ነው ምንም የማልሰራው? ደግሞ ዴቭን አሳምንልኝና እኔ ማብራቸው ሄዳለሁ። አሁን ደግሞ ለማሚ ገብቼ እነግራታለሁ። ይኸውልሽ ሩታ እዛ መኝታ ቤት ምናምን ያለ እንዳይመስልሽ፣ ቢቀርብሽ ነው የሚሻልሽ። አይቀርብኝም፣ እሄዳለሁ። እዛ በጣም ደስ የሚሉ ነገሮች እንዳሉ አሽ ነግሮኛል። ስለዚህ እሄዳለሁ። ወይኔ መበላት ቤት በኩል ቀደመኝ እንዴ! ቆይ ምን ሆናል ይሄ ልጅ? ደህናሽ አለሁልሽ። አደይ እንዴት ነሽ? ቆይ ምን ተፈጥሮ ነው? ከባቡሬ ጋር ችግር አለ? አረ ምንም የለም፣ እሱ ዝም ብሎ ነው። ምንድነው ዝም ብሎ ነው ማለት? ምን ተፈጥሮ ነው? ተገናኝታችሁ ነበር እንዴ? አዎ ለሊ ደግሞ በጣም ተናዶ ነበር። ምን እንዳደረኩ አላውቅም፣ ግን በቃ የሆነ ነገር አለኝና እኔና እሱ ያለንን ጓደኝነት እንዳናጣቢ እንደዛ አደረኩ። ለምን ለሊ? አንቺ እኮ አሁን ላይ ሰው ያስፈልግሻል። አይ አደይ አትሳሳች። እኔ አሁን ላይ ማንንም አያስፈልገኝ፣ ራሴ በቃለሁ። ይሄኔ ቆንጆ ለልዬ፣ እኔ እኮ ተጎድተሽ ማየት አልፈልግም። ኤላ ልብሽ እንደሰበረውና ከሱም በኋላ ልብሽ ለፍቅር ክፍት እንዳልሆነ አውቃለሁ። ግን ባቡሬ እንደዚህ ታስቀይሚው ዝም ብያለሽ። ከተናገርኩት በኋላ እኮ ሳስቶኛል፣ ግን ደግሞ እንኳንም ነገርኩት። ከዚህ በኋላ ይጠነቀቃል። ይኸውልሽ አደይ፣ እኔ በአሁኑ ሰዓት ሰው ነው የሚያስፈልገኝ እንጂ ዛሬ ላይ አፈቀርኩሽ ብሎ ነገ የተሻለ ነገር ሲያገኝቶኝ የሚሄድ ሰው አይደለም። ማን ነው ደግሞ አማራጭ ያደረገሽ? ባቡሬን እንዳየሁት ከሆነ ጥሩ ልጅ ነው። አትርሺ እንጂ አደይ፣ ኤላም እኮ በጣም ጥሩ ሰው ነበር። ለልዬ፣ የእሱና የባቡሬ እኮ ይለያያል። ባቡሬን አላየሽም? እንዴት እንደሚወድሽ እንዴት እንደሚያስብልሽ። ከሱ ጋር ሌላ ነገር ባታስቢ እንኳን በዚህ ልክ አስቀየመሽ ከቤት ልታስወጪው አይገባም ነበር። እሱ ነው አደይ፣ ልክ ነሽ፣ አልተሳሳትሽም። ባቡሬን ይቅርታ መጠየቅ አለብኝ። እሱ እንደውም ለቀልድ ብዬ እንደዛ ስላት ተቀየረችብኝ አለ። ሌላ ጊዜ ስትቀላለዱት እንደነበረው ነው እንጂ እኮ ሌላ ነገር ልልሽ ፈልጎ አይደለም። አትናደጅ እሺ አደይ፣ ይረጋጋለሁ። ቤኪን ወዲት ሴት ነው ያየሽው? እናቱ ጋር መሰለኝ ሄደው። ምን ነው አሁን ላገናኝሽ? አይ አደይ፣ ነው ያወራዋለሁ። አቤት ግን ምን አይነት ውርደት ነው የተዋረድኩት። እሱ ሲያወራ የነበረው ሌላ፣ እኔ ስለ የነበረው ሌላ። ቆይ ለሊ አሁን እየሳቀራን ነበር እንዴ? ከመቼው ተለውጥሽ? በቃ ቤኪ፣ ከዚህ በላይ ምንም አይነት ነገር እንድትናገረኝ አልፈልግም። እኔ እኮ ወንድሜ ነህ፣ የራሴ ሰው ነህ ብዬ ስለማስብ ነው እንጂ እኮ ሌላ ነገር አስቤ አይደለም። እሱማ ገብቶኛል። እና ታዲያ እኔስ ምን አሰብኩኝ? አይ በቃ ባለን ነገር ደስተኛ ማትሆንና የሚያስጨንቅ ከሆነ ሁሉም ነገር እዚህ ጋር መተው እንችላለን። ለሊ ቆይ ተረጋጊ፣ እናውራ። እንደውም በቃ ብቻዬን ነው መሆን ፈልገው ውጣል። አይ ለሊ ትቼሽ አልወጣም። ቆይ ለምዶ ምሽሽኝ፣ እናውራ። ስለምንድን ነው የምናወራው? ስለኔና ስላንቺ። ቆይ ምንድን ነው ያስከፈሽ ነገር አለ? ምንም አልሆንኩም። በቃ ብቻዬን ነው መሆን ፈልገው፣ እባክህ ብቻዬን ተወኝ። እሺ ለሊ እወጣለሁ። አንቺም ነገሮችን አታምርሪ። እኔ ሁሉንም ነገር እንደቀልድ ነው ያወራሁት። ሌላ ነገር አስቤ አንቺን ለማስከፋት ለማስጨነቅ ምናምን አይደለም። ካስከፋሽ ደግሞ በጣም ይቅርታ። አዎ አደይ፣ እኔ ነኝ ያጠፋሁት። እኔ ራሴ እሱን ይቅርታ መጠየቅ አለብኝ። አዎ ለልዬ፣ ይቅርታ መጠየቅ አለብሽ። እሺ በቃ ቢቢዬ እመጣለሁ። በቃ እኔ በጣም ናፍቀኸኛል እኮ። እሺ ደውልልካለሁ። እሺ አልጠፋም። ቆይ አንዴ ቤቢ ልደውልልህ። ቤኪ ሃይ፣ እንዴት ነህ? አሉልሽ። አንቺ ልጅ ቆይ የተከታተልሽ ነው ወይስ እንዳጋጣሚ እየተገናኘን ያለ ነው? አጋጣሚ ነው እንጂ ቤኪ ከሆነ ጥሩ። እና ወዴት ነሽ? ወደ አንተ ማለትማ ስላገኘው ደስ ብሎኛል ቤኪ። አንቺ ልጅ ግን እብድ ነገር ነሽ። ለምን ነው? እኔ እብድ አይደለሁም፣ ሊዱ ነኝ። ወይዘሮ ሊዱ በይደና ወይ ወዴት ነው የምትሄደው? ስሚኝ ቆንጆ፣ ዞር ዞር ብትይ የኔን አይነቱን 3 ታገኛለሽ። እኔ መልሳለሁ። ያው ላንቺ እንደማስችለኝ ያወቅሽ አውቃለሁ። በቃ ቻው።
አውቄ ነበር። አንቺ ጉድ እና ጉዶች እንዲሁም ጉዳጉድ። እሺ አሁን ስድቡ ምን አመጣው? እማያለች አሉ። ለምን ፈለግሻቸው? ሁሉንም ነገር ላንተ ማስረዳት አይጠበቅብኝም። ማሹ ወዴት ነው ጥያቄን ሳትመልሽ የምትሄጂው? ምን እያደረክ ነው? ቆይ አንቺ ልጅ ምንድን ነው እዚህ ግቢ የሚያመላልስሽ? የሆነ የፈጠረሽው ሴራማ አለ። ቆይ እዚህ ቤት እንዳደርሽ እንዳመጪ አልተባልሽም ነበር? ሰማኛለ። አንተ ምንም ነገር አይመለከትም። እሺ ለነገሩ ግድ የለም። በዚህ አይደል የምትመለሹ? እግርሽን ሰባበር ማስቀመጥሽ። ባቡሬ አደይ እዚህ ምን ትሰራለህ? ለሊ ለማትታት ነው? ጓደኛሽን ዛሬ አልቻልኳት። ከቤት አባረረችኝ እኮ። ለሊ አታደርገው። አድርጓለች አደይ። ቆይ እኔ ማላውቀው የተፈጠረ ነገር አለ? በጣም እየተነጫነጨች ነው። እኔ ምን አውቃለሁ? ቆይ አንተ ያልካት ነገር አለ? ምን ብላት ነው? ምንም አላልኳትም። እየሳቅን እየተጫወትን ነበር። በድንገት ነገሩን ቁም ነገር አደረገችው። ከዛ ውጣልኝ ብቻ መሆን ፈልጋለሁ አለች። ለሊ አንተን አስወጣች? አያስቅም አደይ። በቃ አትናደድ። እኔ አናግራታለሁ። ደግሞ አንተ አትጨነቅ። በሌላ ነገር ሀሳብ ገብቷት ተናግራህ ይሆናል። አይመስለኝም አደይ። ቆይ ሰው እንዴት እንደዚህ ከመሬት ተነስቶ ይናደዳል? ለሊ አሁን እንደምታያት አይደለች። በጣም ብዙ ነገሮችን አልፋ ነው እዚህ የደረሰችው። ስለዚህ አትፍረድባት። አንቺማ ስለምትወጃት ስለሷ ነው የምትደግፊው። ለሊ አሁን እንደምታያት አይደለች። በጣም ብዙ ነገሮችን አልፋ ነው እዚህ የደረሰችው። ስለዚህ አትፍረድባት። ባቡሬ የምትወዳት ከሆነ ከጎኗ ሆነ ነገሮችን እንድታስተካክል አግዛት። ደግሞ እንደዚህ በቀላል ነገር ተናገረች ብላ አትቀየማት። ለሊ ነገሮችን ለማስተካከል ከራሷ ጋር እየታገለች ነው ያለችው። አንቺማ ስለምትወጃት ስለሷ ነው የምታገዢው። ለማንኛውም ይደብሩኛል። ግቢና ቤት አናግሪያት። ከዛ ምትልሽን ንገሪ። እሺ አውራታለሁ። ቤዛ እንዴት ነሽ ማዬ? ምን ልትሰሪ መጣሽ? ደግሞ ምን ቀረሽ? ፍቅር ምንም ቢሆን እኮ እንደረዳሁሽ መርሳት የለብሽም። ዝም ብለሽ አትቀባጥሪ። አሁን ምን ልትሰሪ ነው የመጣሽው? አንቺን ፈልግሽ ሳይሆን ማዬ ልጠይቃት ነው የመጣው። ፍቅር ዝም ብለሽ አትጩይ። ለጥየቃ ከሆነ ጥሩ ነው። እናትሽ ግን እንዴት ናት? ተሻላት? አረ ምን ይሻላታል ማዬ? አሁንም ያው እንደታመመች ነው። ለምን አንድ ቀን ይዘሽኝ ሄደሽ አልጠይቃትም? ማንን? መቼ? ማለት የት? በፈለግሽው ጊዜ ሄጄ በጠይቃት ደስ ይለኛል ቤዛ። እሺ ማዬ እወስድሻለሁ። ለምንድን ነው ግን ማዬ ቤዛ እንደዚህ የምታቀርበት? አይታይሽም ምን ያክል ተንኮለኛ እንደሆነች? አይ